ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን እንግዲህ ብዙ ዳታ የማይፈልጉ VPNዎችን በመጠቀም በቀላሉ ኢንተርኔት አክሰስን እንዴት ማግኘት እንደምንችል የማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። እንዲሁም ደግሞ ኮሜንት ላይ እየገባችሁ ስለ ግቢ ህይወት የምትፈልጉት ጥያቄ ካለ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ እየገባችሁ ጻፉልን። እንዲሁም ቪዲዮውን ላይክ ሼር ማድረግ እንዳይረሳልን። ዛሬ እንግዲህ በተለይም ለግቢ ተማሪዎች ኢንተርኔት እንግዲህ እንደምታውቁት በተለይ ዋይፋይ እንደ ልብ የሌለባቸው አንዳንድ ግቢዎች አሉ። ፕላስ ደግሞ ዋይፋም ግቢ ላይ የተወሰነ ቦታ ላይ ያለውና ሁሉም ቦታ ዋይፋይ የለምና በዛ ሰዓት እንዴት ቅናሽ በሆነ ዋጋ ተጠቅመን VPNዎችን ኮኔክት በማድረግ እንዴት የኢንተርኔት አክሰስ ማግኘት እንደምንችል አሳያችኋለሁ። ዛሬ እንግዲህ አንድ የVPN አፕሊኬሽን አለ። እሱን አፕሊኬሽን መጀመሪያ አፕ ስቶር ላይ ትገቡና ታወርዳላችሁ፣ ወይም ደግሞ ፕሌይ ስቶር ካላችሁ በፕሌይ ስቶር ገብታችሁ ታወርዳላችሁ። የVPN ስም ቢዲኔት VPN ይላልና እሱ ሰርች ታደርጋላችሁ። አንድ ጊዜ ቢዲኔት VPN ብላችሁ ቢዲኔት VPN መጀመሪያ ላይ ያለው ማለት ነው። እንደሱ ሰርች ታደርጉ መጀመሪያ ላይ ይመጣላችሁ የቢዲኔት VPN አለ። እዚህ ጋር የምታዩት እቺን VPN እሷን ታወርዳላችሁ ማለት ነው። እቺን ተናቋትና አንድ ጊዜ ኢንስቴል ታደርጋላችሁ። ያው ይሄ ኢንስቴል ስላደረኩት አፕዴት አድርግ ነው ቢለኝ፣ ስለዚህ እሷን ታወርዱና ከዛ በጀም የምታዩት ካወርዳችሁት በኋላ ያው ስልካችሁ ላይ ይቀመጣል። እዚህ ጋር እንደምታዩት ቢዲኔት ይላል። መጀመሪያ ላይ እንደዚህ የሚል እንትን ያመጣላችሁ ስታርት የሚል ነው እዚህ ጋር የሚኖረው። ከዛ በኋላ እዚህ ጋር የሚያስመርጣችሁ ፓኬጆች አሉ። እዚህ ጋር እንደምታዩት ኢትዮ ቴሌኮም ዋትስአፕ ፓኬጅ አለው። እዚህ ጋር ደግሞ ቲክቶክ ፓኬጅ አለው እያለ እየቀጠለ ብዙ አይነት ፓኬጆች አሉት ማለት ነው። የቴሌግራም ፓኬጅ አለው ምናምን አለ። ስለዚህ መጀመሪያ የምናደርገው ምንድነው ኢትዮ ቴሌኮም ሲማችን ላይ ኮከብ 999 መሰላል እንደውልና ወዴት እንሄዳለን? የማህበራዊ ጥቅል የሚል አለ 11 ቁጥር ላይ የሚገኘው የማህበራዊ ጥቅል የሚል አለ። እዛ ውስጥ እንገባለን። ከዛ ለራሳችን ከሆነ ለራሳችን እንመርጣለን። ከዛ በኋላ ዕለታዊ፣ ሳምንታዊ፣ ወርሃዊ ያለው ለምሳሌ ዕለታዊን ከመርጦ አንድ ቁጥር ትነካላችሁ። ከዛ በኋላ በ12 ብር 1.5 GB ለቴሌግራም እና ዋትስአፕ ማለት ነው። ግልጽ ነው አይደል? አሁን በሰሉ እዚህ ጋር መንገዱት ለቴሌግራም እና ዋትስአፕ ብቻ ነው የሚሰራላችሁ ማለት ነው። ለዚህ ቀጣይኛው ደግሞ እስኪ ቀጣይ ደግሞ ምናምን በ24 ብር 1.5 GB ለፌስቡክ፣ ዩቲዩብ እና ቲክቶክ። አሁን እዚህ ጋር ደግሞ በ24 ብር የምትገዙት ደግሞ ለፌስቡክ፣ ለዩቲዩብ እና ለቲክቶክ ብቻ ነው የሚያገለግላችሁ ማለት ነው። ስለዚህ የመጀመሪያውን አንድ ቁጥርን ከመረጣችሁ አንድ ቁጥር ላይ መንገበር ያለው በ12 ብር ለቴሌግራም እና ዋትስአፕ ላይ ያን ነበር። ስለዚህ እሱን ትመርጣላችሁ ማለት ነው። እሱ መርጣችሁ እሱ ከገዛችሁ በኋላ ቴሌግራም እና ዋትስአፕ ይሰራላችኋል። ከዛ ውጭ ነገራችሁ ግን አይሰራላችሁ። ስለዚህ የምታደርጋላችሁ ቢዲኔት VPN ውስጥ ገቡና ቀደም ያወራነው አፕሊኬሽን ያለ አይደል የገዛችሁት የቴሌግራም አይደል፣ ይሄው የቴሌግራም ፓኬጅ የገዛችሁት የቴሌግራም ፓኬጅ ቢላውን እዚህኛው ላይ ትመርጣላችሁ። ይፈልጋችሁት ይሄው ቴሌግራም ፓኬጅ 1 አለ፣ 2 አለ፣ 3 አለ። ከዛ በኋላ የዋትስአፕም ይሆናል። ቴሌግራም እና የዋትስአፕ ስለገዛችሁ ከፈለጋችሁ ዋትስአፕ ሚሊዮን ዋትስአፕ 2 ማለት ዋትስአፕ 3 ማለት የፈለጋችሁት አንዱ መርጣችሁ ክሊክ ታደርጉታላችሁ ማለት ነው። ለምሳሌ እኛውን የገዛ ነው የቴሌግራም ነው ለዋትስአፕ የሚሆን። ስለዚህ ኢትዮ ቴሌኮም ዋትስአፕ ፓኬጅ 03 የምትለዋን አንዴ ክሊክ እናደርጋለን። ከዛ በኋላ ስታርት እንለዋለን ማለት ነው። ከዛ ያው እንደምታዩት ኮኔክትድ ሰክሰስፉሊ ያለኝ ማለት ነው። ስለዚህ አሁን የገዛሁት የቴሌግራም እና ዋትስአፕ ነው። ነገር ግን የዚህኛውን VPN በመጠቀም ኮኔክት ካደረገልኝ በኋላ የፈለኩትን መጠቀም እችላለሁ። ለምሳሌ ዩቲዩብ ላይ ገብቼ ላሳያችሁ። ዩቲዩብ ላይ እንግባና አንድ ነገር ሰርች አድርጌ ላሳያችሁ። እዚህ ጋር ሰርች በተና ጋር እንምጣና ኤችቲኤም አካዳሚ ለምሳሌ ኤችቲኤም አካዳሚ ሰርች እናድርግ። ይሄው እንደምታዩት ይሰራል ማለት ነው አይደል? ስለዚህ እቺ በመጠቀም በ12 ብር ነው ለ24 ሰዓት ያገለግላችኋል። ዕለታዊ ነው። ስለዚህ አሁን ኖርማሊ ዳታ ልግዛ ብትሉ ከVPN ውጭ ልግዛ ብትሉ በጣም ብዙ ነው የምታወጡት፣ 30 ብር በላይ ያበቃችሁ። ስለዚህ እኛውን ኮኔክት ካደረጋችሁ በቀላሉ የፈለጋችሁትን መጠቀም ትችላላችሁ ማለት ነው። አንድ ይሄ ነው። ሁለተኛው ደግሞ እኛን ሰፖርት ማድረግ ለምትፈልጉ ሰዎች ካላችሁ የኛን ቻናል ሰፖርት ማድረግ ፈልጋለን የምትሉ ሰዎች ካላችሁ VPN በማብራት ልክ እንደዚህኛው VPN ኮኔክት በማድረግ ቪዲዮአችንን ብታዩ
ግልጽ ማድረግ አንደኛ ለእናንተም ዳታ ኢንተርኔት ብር ይቆጥብላችኋል። ፓስወርድ ብር ነው ለታይም ነው። ሁለተኛ ደግሞ ቪፒኤን ኮኔክት አድርጋችሁ ስታዩ ለእኛም ጥቅም ስላለው ልክ እንደዚህ አሁን እንዳደረግኩት ቪፒኤን ኮኔክት እያደረጋችሁ ቪዲዮቻችንን ብታዩ አንድ። ሁለተኛ ደግሞ እኔ ዋይፋይ ነው የምጠቀመው የምትሉ ሰዎች ካላችሁ ደግሞ ሌሎችን ቪፒኤኖችን በመጠቀም ለምሳሌ እዚህ ጋር እንደምታዩት ፒሲ ፎን ፕሮ ሚል ቪፒኤን አለ። እሱን ኮኔክት በማድረግም መጠቀም ትችላላችሁ። እሱም አፕ ስቶር ላይ አለ። አፕ ስቶር ላይ ገብታችሁ ፒሲ ፎን ፕሮ ብላችሁ ብትሉ እሱም ዳውንሎድ አድርጋችሁ እሱም ኮኔክት እያደረጋችሁ የኛ ቪዲዮ ብታዩ ለእኛ ትልቅ ሰፖርት እያደረጋችሁ ነውና እንደዛ እያደረጋችሁ ቪዲዮቻችንን ብታዩ እንላለን። እንግዲህ እዚህኛው ላይ ይሄኛው ፒሲ ፎን ፕሮ የሚለው ቪፒኤን ላይ እዚህ ጋር ሰርቨር ሪጅን ያስመርጣችኋል። ዩኤስኤ የሚለውን ትመርጣላችሁ። ዩናይትድ ስቴትስ የሚለውን ያው ልክ እዚህ ጋር እንደምታዩት ዩናይትድ ስቴትስ የሚለውን ትመርጣላችሁ። ከፍ አድርጋችሁ መጨረሻ ላይ ያለው ማለት ነው። ዩናይትድ ስቴትስ የሚለውን ከመርጣችሁ በኋላ ኦኬ ትሉትና ከዛ ስታርት ማለት ነው። ከዛ ራሱ ኮኔክት ይሆናል። ከዛ ምንም እንትን የሚለው ነገር የለም፣ ከእናንተ ዳታ ላይ የሚቀንሰው ነገር የለም። ነገር ግን እኛ ቻናል ላይ እንደዚህ አይነት ቪፒኤኖች ኮኔክት አድርጋችሁ ስታዩ እኛ ቻናል ላይ ትልቅ የሚፈጥረው ተጽዕኖ ስላለ ነው እና ቪፒኤኖችን ኮኔክት እያደረጋችሁ ብታዩልን ፕላስ ደግሞ ብራችሁን ለመቆጠብ ይረዳችኋል። እና የዛሬው ቪዲዮ እንግዲህ አጠቃላይ ይሄንን ይመስላል። ስለ ቪፒኤን ብዙ ተማሪዎች ተጠየቃችሁ። እኛም ቪፒኤን ኮኔክት እያደረጋችሁ ስንል እንዴት ነው የምናደርገው፣ ምን አይነት ቪፒኤን ኮኔክት እንዳለ ምናምን እያደረጋችሁ ተጠየቃችሁን። በዚህ መልኩ ነው ኮኔክት የምታደርጉት እና በቀላሉ መጠቀም የምትችሉት በዚህ መልኩ ነው ማለት ነው። እንግዲህ ለዛሬ እዚህ ጋር እናቆማለን። በቀጣይ ደግሞ ሌሎች ቲፖችን የምንሰራላችሁ ይሆናል። እንዲሁም ደግሞ ከኮርሶቹ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። እንዲሁም ደግሞ አዲስ እንድንሰራላችሁ የነገራችሁን ኮርሶች አሉ እነ ማቴማቲክስ ሎጂክ ቻፕተር 3 በኋላ ያለውን ስሩ ብላችሁታል። እኛም እየሰራን ያለ ነው። በቅርቡ ፖስት እናደርጋለን። ሜቢ በዚህ ሳምንት እና ቀጣይ ሳምንት ፖስት እናደርግላችሁ ይሆናል። እንዲሁም ደግሞ እናንተም ሌላ ያልገባችሁ ነገር ካለ እዛው ቪዲዮ ስታዩ ቪዲዮ ላይ ያልተነካ ሀሳብ ካለ ያልተዳሰሰ ነገር ካለ ኮሜንት ላይ ጻፉልን። እና እየተመለስን የምንሰራ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።